ሰላም ሰላም የዩቲዩብ ቤተሰቦቼ እንዴት ከረማችሁ? ዛሬ በአዲስ የምግብ ዝግጅት ቀርብ ያለሁኝ። ዛሬ የማዘጋጅላችሁ ከድንች የሚዘጋጅ ስናክ ነው። ይህ ስናክ እንግዲህ ለቁርስ፣ ለመክሰስ እንዲሁም ለልጆቻችሁ ምሳ በምትቋጥሩበት ጊዜ አብራችሁ ልትልኳቸው የምትችሉት ከምግባቸው ውስጥ ልታደርጉላቸው የምትችሉትን ስናክ ነው የምናዘጋጀው። ይሄ እንግዲህ ከድንች የሚዘጋጀው ስናክ ለአንዳንድ ፕሮግራሞችም ሊጠቅሟችሁ ይችላሉ። እንደ አይነት ታቀርቡታላችሁ። ደግሞ ጣዕማቸው ራሱ በጣም ቆንጆ ነው። እኔ ሰርቻ አይቼዋለሁ፣ ቀምሼዋለሁ። በጣም ነው የሚጣፍጠውና ሰርታችሁ ለልጆቻችሁም እናንተም ለቡና ቁርስም ለአንዳንድ ፕሮግራምም ተጠቀሙበት። ወደ ዝግጅቱ እንሄዳለን። አሁን ወደ ዝግጅቱ እንሄድ። የድንች ጥብሳችንን ለማዘጋጀት 3 ከፍ ያለ ድንች እንልጣለን። ከዚያ በኋላ ደግሞ የተላጠውን ድንች በደንብ አድርገን እናጥበውና ከፍ አድርገን እንቆራረጠዋለን። ያ የተቆራረጠውን ድንች ብረት ድስት ጥደን ውሃ ጨምረንበት ውሃ ውስጥ ጥደን በደንብ እስከሚበስልልን ድረስ እናቆየዋለን። ድንቹ በደንብ መብሰሉን ካረጋገጥን በኋላ ከውሃ ውስጥ እናወጣውና በጎድጓዳ ሳህን ውስጥ ጨምረን በደንብ እስከሚልምልን ድረስ እንዳመጠዋለን። ጓጉላም እንዳይኖረው በደንብ መዳመጥ አለበት። ከዚያ በመቀጠልም የተከተፈ የደቀቀ ፐርስሊ እንጨምርበታለን። ከዚያ በመቀጠልም ደግሞ የተፈቀፈቀ 100 ግራም ያህል የሚሆን ቺዝ እንጨምርበታለን። ጨው ጨምረንበት በደንብ አድርገን እናዋህደዋለን። ከዚያም 4 ማንኪያ ያህል የሚሆን የበቆሎ ዱቄት እንጨምርበታለን። ከዚያ በመቀጠልም ትንሽ ቁንዶ በርበሬ በደንብ አድርገን እናዋህደዋለን። የተዋሃደውን ውህድ በደንብ አድርገን በእጃችን እንደ ሊጥ እናቦካውና በደንብ አድርገን እስከሚያያዝልን ድረስ እናሸዋለን ማለት ነው። ሊጡ ተዘጋጅቶልኛል። እዳምጠዋለሁ ማለት ነው። ስዳምጠው 2 ቦታ ከፍዬ ነው ያዘጋጀሁት። ስለዚህ በመዳመጫ በደንብ አድርጌ በክቡ እዳምጠዋለሁ። የተዳመጠውን ሊጥ በምትፈልጉት ቅርጽ፣ እኔ በ4 ማዕዘን ቅርጽ ነው የቆራረጥኩት፣ ቆራርጠን ለጥብስ እናዘጋጀዋለን ማለት ነው። አሁን መጥበሻዬ ላይ እንግዲህ በቂ የሆነ ዘይት ጨምሬ ጥጄ በደንብ እስከሚግል ድረስ እጠብቃለሁኝ። ምክንያቱም በደንብ ካልጋለ ቺዝም ስላለበት የመያያዝ አቅም ሊኖረው ስለሚችል ዘይቱ በደንብ መጋል አለበት። ዘይቱ ከጋለልን በኋላ የተወሰነ በጣም ብዙ ሳይሆን የተወሰነ ብስኩቱን እያደረግን ብራውን እስከሚመስልልን ጎልደን ከለር እስከሚያመጣልን ድረስ እያገላበጥን እንጠብሰዋለን። እንደምታዩት እንግዲህ ደርሶልናል። ከለሩ በጣም ያምራል። ሲቀመስም ደግሞ ከውስጥ የድንቹ ሳይሆን የቺዙ ጣዕም ይሰማል፣ የቅመሞቹ ጣዕም ይሰማሉና በጣም ክሽክሽ ያለ በጣም የሚጣፍጥ ቴስቲ የሆነ ጥብስ ነው የተዘጋጀው። ለተለያዩ ፕሮግራሞች ልታዘጋጁት ትችላላችሁ። እናንተም ዘና ማለት ስትፈልጉ፣ አረፍ ማለት ስትፈልጉና ለየት ያለ ነገር ስትፈልጉ ይሄንን አዘጋጅታችሁ መመገብ ትችላላችሁ። ለልጆቻችሁ ማቅረብ ትችላላችሁ። ትልልቅ ፕሮግራም ሲኖራችሁ ደግሞ እዛ ፕሮግራም ላይም ማቅረብ ትችላላችሁ። እንግዲህ ቪዲዮዬን ከተከታተላችሁት
ላይክ እና ሰብስክራይብ ማድረጋችሁንም አትርሱ። በሚቀጥለው ደግሞ ሌላ ፕሮግራም ይዤ ሌላ ቲፕ ይዤላችሁ እመጣለሁኝ። ለዛሬው በዚህ እንለያያለን። አመሰግናለሁኝ።